ጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የትራምፕ አስተዳደር በኢራን ላይ ታይቶ በማይታወቅ ሰፊ ወታደራዊ ጥቃት ለመሰንዘር እያጠና ነው ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚደረገው የአሜሪካ ወታደራዊ ዘመቻ በከፍተኛ ደረጃ ለማስፋፋትና እቅድ እያወጡ መሆኑን የዋሽንግተን የደህንነት ምንጮች የጠቀሱት የአሜሪካ መገናኛ ብዙሃን ዘግበዋል። በዋይት ሃውስ እየተመከረባቸው ካሉ አማራጭ መካከል በኢራን ስትራቴጂካዊ ወታደራዊና የኒውክሌር ተቋማት ላይ ያነጣጠረ የአየር ጥቃቶች ማጠናከር ዋነኛ መሆኑ ተገልጿል። በዚህም ጉዳይ በሰፊው የዜና ጥንቅራችን አካተናል። የኢራን የመገናኛ ብዙሃን የሀገሪቱ ጦር በአሜሪካ የጦር ሰፈር ላይ ጥቃት መፈጸሙ ተዘገበ። የአሜሪካ በወታደራዊ ኢላማ ላይ ተጨማሪ ድብደባዎችን ስትፈጽም ኢራን በቀጠና የሚገኙ ተጨማሪ የንግድ መርከቦች እንደምትዘጋ አስጠነቀቀች። የኢራን አብዮታዊ ዘብ አሜሪካ ጠባጫሪነቷን እስክታቆም ድረስ የሆርሙዝ ወሽመጥ ዝግ ሆኖ እንደሚቆይ ተናግረዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። ኢራንም የሆርሙዝ ባህር ሰላጤውን በቋሚነት እንደምትቆጣጠር አስታወቀች። የኢራን ባለስልጣን በአሜሪካና በእስራኤል የተጀመረው ጦርነት ከመነሻው አንስቶ ሆርሙዝ ባህር ሰላጤው ቀይ መስመር ወይም ሊጣስ የማይገባ ወሳኝ ጉዳይ አድርገው ሲገልጹ ቆይተዋል። ብርጋዴር ጄኔራል ኢብራሂም ዞልፋግሪ በሰጡት መግለጫ ይህ አቋም የሚያጠናክር ነው ተብሏል። በዜና ጥንቅራችን በሰፊው አካተናል። እነዚህን የመሳሰሉት አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ መጀመሪያ የዜና ጥንቅራችን ስናልፍ ግጭቱ ዳግመኛ ገረሸ። አንድ አሜሪካ ድሮንም ተከሰከሰ። በአሜሪካና በኢራን መካከል ያለው የተኩስ ልውውጥ በድጋሚ አገርሽቶ ቀጥሏል። አሜሪካ በሆርሙዝ ሰርጥ የኢራን ወታደራዊ ማዘዣዎችና የሚሳኤል ማከማቻ ላይ ጥቃት የፈጸመች ሲሆን ኢራንም በባህሬን፣ ጆርዳን፣ በኩዌት የሚገኝ የአሜሪካ ጦር ሰፈር ላይ ያጸፋ እርምጃ ወስዳለች። በተጨማሪም አሜሪካ ለጥቃት ያሰማራችው ሉካስ የተሰኘው ዘመናዊ የጥቃት ድሮን ሳይበላሽ በደቡብ ኢራን ባንድራስ አባስ ከተማ አቅራቢያ መከስከሱ ተሰምቷል። ይህ የቴክኖሎጂ ሚስጥር በኢራን እጅ እንዲወርቅ ስለሚያደርገው ውጥረቱን ይበልጥ አባብሶታል። ኢራን የሆርሙዝ ባህር ሰላጤውን በቋሚነት እንደምትቆጣጠር አስታወቀች። የኢራን ባለስልጣን በአሜሪካና በእስራኤል የተጀመረው ጦርነት ከመነሻው አንስቶ ሆርሙዝ ባህር ሰላጤው ቀይ መስመር ወይም ሊጣስ የማይገባ ወሳኝ ጉዳይ አድርገው ሲገልጡ ቆይተዋል። ብርጋዴር ጄኔራል ኢብራሂም ዞልፋግሪ በሰጡት መግለጫ ይህ አቋም የሚያጠናክር ነው። የአሜሪካው ፕሬዝዳንት የኢራን ኃይል ማመንጫና ማከፋፈያ መሰረተ ልማቶች ስለማጥቃት በተደጋጋሚ መናገራቸው ይህ መግለጫ በተሰጠው ወሳኝ ጊዜ እንደሆነ አድርጎታል። የወታደራዊ ዋና መስሪያ ቤት እንደገለጸው አሜሪካ በኢራን ላይ መሰረተ ልማቶችና ተጨማሪ ጥቃቶች ብትፈጽም ኢራን በአካባቢ የሚገኝ መሰረተ ልማቶች ላይ ያጸፋ ጥቃት ተሰነዝራለች ብለዋል። ኢራን እስካሁን ይህን ያላደረገችው አቅም ስለሌላት ሳይሆን የመታቀብ ፖሊሲ ስላላት ነው ብለዋል። ነገር ግን አሜሪካ እንዲህ አይነት ጥቃቶች ከፈጸመች ያለመታቀብ ፖሊሲ ያበቃል ሲሉ መስሪያ ቤቱ አክለዋል። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባገር ጋሊፍ እንደተናገሩት የኢራን ብሔራዊ ደህንነት በሆርሙዝ ባህር ሰላጤ ውስጥ የኢራን አሰራሮችን በመጠቀም የተመሰረተ ሲሆን ጠላት ይህንን በኃይል ለማዳከም እየሞከረ ነው ሲሉ ተደምጠዋል። ኢራናዎች የሚያወሩት ስለ ሆርሙዝ ጊዜያዊ ቁጥጥር አይደለም፣ ይልቁንም ለዓለም የሚያስተላልፉ መልእክት ኢራን በዚህ ስትራቴጂካዊ የውሃ መስመር ላይ ዘላቂ ቁጥጥርና ሉዓላዊ እንዲኖራት፣ ይህ ደግሞ በቴህራንና በዋሽንግተን መካከል ላለው ውጥረት ዋነኛው ምክንያት ነው ተብሏል። ዳግመኛ ወደ ከረረ ጦርነት የገቡት ዋሽንግተንና ኢራን በሆርሙዝ ሰርጥ ያላቸውን ፉክክር ቀጥሏል። አሜሪካ በደቡብ ኢራን ባንድራስ አባስ የሚገኘው ኃይል ማመንጫና ባቡር ጣቢያዎች ድልድዮች ላይ ለስድስተኛ ምሽት ከፍተኛ የአየር ጥቃት ከፈጸመች ሲሆን አሜሪካ ማዕከላዊ ማዘዣ ሴትኮም ጥቃቱን የኢራን ወታደራዊ አቅም ለማዳከም ያለ መሆኑን ገልጸዋል። ኢራን በበኩሏ በኳታርና ባህሬን የሚገኙ የአሜሪካ ጦር ሰፈሮች ላይ ያጸፋ ጥቃት የሰነዘረች ሲሆን በኳታር በደረሰው ጥቃት አንድ ታዳጊ ላይ ከባድ ጉዳት ደርሷል። የሁኔታው መባባስ ያሳሰባቸው ቻይናና ፓኪስታን ሁለቱም ወገኖች በአስቸኳይ ወደ ሰላም ድርድር እንዲመለሱ ጥሪ አቅርበዋል። አሜሪካ በስድስተኛ ቀኑ ምሽት በኢራን ላይ ከፍተኛ ጥቃት ፈጸመች። የስምምነቱ ጠረጴዛው ገልብጦ ዳግም ወደ ግጭት የገቡት ዋሽንግተንና ቴህራን ግጭታቸው ተባብሶ ቀጥሏል። ይህም በአሜሪካና በኢራን ላይ የፈጸመች ያለው ጥቃት ለስድስተኛ ምሽት ቀጥሎ ከፍተኛ ጥቃት ፈጽማለች። በደቡብ ኢራን የባንድር አባስ ባለስልጣን እንደገለጹ ከሆነ የኃይል ማመንጫና የባቡር ጣቢያ ጨምሮ የሲቪል መሰረተ ልማቶች የጥቃቱ ኢላማ ሆነዋል። የአሜሪካው ፕሬዝዳንት ትራምፕ አስተዳደር በኢራን ላይ ታይቶ የማይታወቅ ሰፊ ወታደራዊ ጥቃት ለመሰንዘር እያጠና ነው ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚያደርገውን የአሜሪካ ወታደራዊ ዘመቻ በከፍተኛ ደረጃ ለማስፋፋት እቅድ እያወጡ መሆኑን የዋሽንግተን የደህንነት ምንጮች የጠቀሱት የአሜሪካ መገናኛ ብዙሃን ዘግበዋል። በዋይት ሃውስ እየተመከረባቸው ካሉ አማራጮች መካከል በኢራን ስትራቴጂካዊ ወታደራዊና የኒውክሌር ተቋማት ላይ ያነጣጠረ የአየር ጥቃት ማጠናከር ዋነኛ መሆኑ ተገልጿል። ከዚህም ባለፈ የትራምፕ አስተዳደር እጅግ አደገኛ ሊባሉ የሚችሉ
በቀጠና ወደ ከፋ ጦር ሊከሰት የሚችል የጦር አማራጭ እየገመገሙ ሲሆን እነዚህ መካከል ሆርሙዝ ወሽመጥ አቅራቢያ የሚገኘው ወሳኝ የኢራን ደሴት ቁጥጥር ስር መዋል እንደሚገኝበት ተጠቁሟል። አሜሪካ ጥቃት ልትሰነዝርባቸው ካሰበው ዋነኛ ኢላማ መካከል ዋሽንግተን ከኢራን የኒውክሌር መርሃ ግብር ጋር ጥብቅ ግንኙነት አለ ብላ የምትጠረጥረው ከፍተኛ ሁኔታ የተመሸገው ከመሬት በታች የሚገኘው ፒካር ማውንቴን የተባለው ሚስጥራዊ ተቋማት አንዱ ነው። ምንም እንኳ የአሜሪካ ጥቃቶች የባህር ላይ ወታደራዊ ጫናዎች በኢራን በከፍተኛ ሁኔታ እየተጠናከረ ቢሄዱም ፕሬዝዳንት ትራምፕ እስካሁን የመጨረሻ ውሳኔ እንዳልደረሱና አሁንም ቢሆን በሰላማዊ መንገድ መፍታት የሚቻልበት የዲፕሎማሲ በር ክፍት መሆኑን በአደባባይ መነጋገራቸው ቀጥለዋል። የኢራን መገናኛ ብዙሃን የአገሪቱ ጦር በአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሙ ዘግበው አሜሪካ ወታደራዊ ኢላማዎች ላይ ተጨማሪ ድብደባ ስትፈጽም ኢራን በቀጠና የሚገኙ ተጨማሪ የንግድ መስመሮች እንደምትዘጋ አስጠንቅቃለች። የኢራን አብዮታዊ ዘብ አሜሪካ ጠባጫሪነቷ እስክታቆም ድረስ ሆርሙዝ ወሽመጥ ዝግ ሆኖ እንደሚቆይ ተናግረዋል። አክሎም በቀጠና የሚገኘው ተጨማሪ የነዳጅና የጋዝ መላኪያ መስመሮች እንደምትዘጋ አስጠንቅቋል። ማስጠንቀቂያ የተሰማው የአሜሪካ ጦር ማዕከላዊ እዝ ሴትኮም ሌሊቱን ካካሄደው 7 ሰዓት ድብደባ ተከትሎ የድሮና የአየርና የባህር ጥቃት መፈጸሙ ካስታወቀ በኋላ ነው። ከቅርብ ቀናት ወዲህ በአሜሪካና በኢራን መካከል የተቀሰቀሰው አዲስ ጦርነት ለዓለም ምጣኔ ሀብት ወሳኝ የሆነ የባህር ወሽመጥ እንቅስቃሴ አልባ አድርጎታል። ይህ ጥቃት ወሳኝ የነዳጅ መተላለፊያ በሆነው ሆርሙዝ ወሽመጥ ላይ መርከቦችን መንቀሳቀስ ባለመቻላቸው የነዳጅ ዋጋ እንዲጨምር አድርጎታል። የአሜሪካ ኮንግረስ አባል የሆነችው ኢልሃም ኦመር እስራኤል ወደ 3.3 ቢሊዮን ዶላር የሚጠጋ ወታደራዊ እርዳታ እንዳይሰጥ የወጣውን ማሻሻያ እንደምትደግፍ ተናግራለች። ይህ የዘር ማጥፋት አፓርታይድ አገዛዝ መደገፍ አንቀጥልም የሚለው ድምፅ እንሰጣለን ስትል ኢልሃም ኦመር በኤክስ ገጿ ላይ ጽፋለች። የአሜሪካ ጦር በኢራቅ ለቆ ሊወጣ ነው ተባለ። የአሜሪካ ጦር በ2003 በሳዳም ሁሴን ወረራ መጀመሩን ተከትሎ ወደ ኢራቅ የገባ ሲሆን 23 ዓመታት ቆይታ በኋላ የፊታችን መስከረም ወር ላይ ኢራቅን ለቆ ይወጣል ሲሉ የአሜሪካና ኢራቅ ባለስልጣን ተናግረዋል። ትራምፕ ከኢራን ጠቅላይ ሚኒስትር አሊ አልዛይድ ጋር በዋሽንግተን ዲሲ እንዳሉት ከሆነ ኢራቅ ከአሜሪካ የነዳጅ ኩባንያ ጋር ያላት ግንኙነት እያሳደገ መሆኑን በማንሳት ከእንግዲህ በኢራቅ ወታደራዊ አያስፈልግም እናሳስባለን ብለዋል። የአሜሪካ ማዕከላዊ እዝ በኢራን በ7 የንግድ መርከቦች ላይ ጥቃት ከሰነዘረ በኋላ በአካባቢ የሚኖረው የሲቪሎች ኢላማ አድርጋለች ሲል ከሰሰ። አሜሪካ የኢራን ወደቦችን መዝጋታቸውን በኢራንና የበቀል እርምጃ የተነሳ የነዳጅ ዋጋ ጨምሯል። ትራምፕ በሁሉም ኢራን ወደቦች ላይ ባህር ኃይል እገዳ ሲጥል ኢራን በበኩሏ ኢራን በክልሉ የሚገኘው የአሜሪካ ሰፈሮች ላይ የበቀል አድማ በመክፈቷ የነዳጅ ዋጋ ረቡዕ ማለዳ ጨምረዋል። ድፍድፍ ነዳጅ በርሜል 86.19 ዶላር ደርሷል። የኢራን ምክትል የውጭ ጉዳይ ሚኒስተር ካዜም ጋቪርዲን ከአሜሪካ ጋር የተደረገ የመግባቢያ ስምምነት ከእንግዲህ ተቀባይነት እንደሌለው አስታውቀዋል። ኢራን የተባበሩት መንግስታት ድርጅት ቋሚ መልእክተኛ አሚር ሰይድ ኢራቫኒ ለድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝ በጻፉት ደብዳቤ አሜሪካ ተጎጂ ሳትሆን ወራሪ ሀገር ናት ብለዋል። በሲቪል መሰረተ ልማት ላይ የአሜሪካ ጥቃት የጦር ወንጀል ናቸው ሲሉ አክለው የአሜሪካ የሴኔት አናስ መሪ ቹክ ኡማር ትራምፕ ከኮንግረስ ፈቃድ ውጭ መውጫ የሌለ የጦርነት ስትራቴጂ ሀገሪቱ ከኢራን ጋር ወደ ግጭቱ ውስጥ አስገብተዋል ሲሉ ተችተዋል። ዶናልድ ትራምፕ አሜሪካ ያለ ፈቃድ ያለ እቅድ ያለ መውጫ ስትራቴጂ ወደ ጦርነት እየጎተቱ ነው፣ ዲሞክራት አብረዋቸው አይሄዱም ሲሉ በኤክስ ገጻቸው ላይ ጽፈዋል። በዮርዳኖስ የአየር መከላከያ ስርዓቶች ረውጣ በኢራን ግዛት ወደ ዮርዳኖስ የአየር ክልል የገቡ 3 ባላስቲክ ሚሳይሎች መጥቶ መጣሉን አስታውቋል። የተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ዊልቴዝ ቻይና ወደ ኢራንና ወደ ሁቲ አማጺ የሚሄድ የእቃ ፍሰት ለማስቆም በቂ ጥረት አለማድረጓን ከሰዋል። ኢራን ላይ የተፈጸመ የአሜሪካ ጥቃቶች ከ260 በላይ ቆስለዋል ሲል የኢራን የጤና ሚኒስቴር ቃል አቀባይ ሁሴን ከርማንፑር ገልጸዋል። የአሜሪካ ጥቃቶች ከ260 በላይ ቆስለዋል። ከነዚህ ውስጥ 222 ሕክምና ተደርጎላቸው ከሆስፒታል ወጥተዋል። በኤክስ እንዳሉ ከሆነ ከቆሰሉ መካከል 3ቱ ከ18 ዓመት በታች እንደሆኑ ጥቃቶች ቢያንስ 2 ሰዎች መሞታቸውን አክለዋል።